ልብሷ በመስቀል ስትፈልግ ራቁቷን ትመጣለች። ቪው ሲቀንስባት ስትፈልግ ፓባንት ትመጣለች። እንደሷ ነው መሰላት። እንደ ልብሷ እንደ ቲሸርቷ እንደ ቀሚሷ ነው የመሰላት እሷ መስቀል ማለት ነው። ሁል ጊዜ እንደ ቀሚስ አውልቃ ዛሬ ራቁቷን መታ ቪው ይጨምርለታል፣ ትሰበስባለች፣ ዩቱቧ ያድግለታል፣ ትሄዳለች። ከዛ ደግሞ መታ መስቀልብ እንደዛ እያደረገች ነበረ። ያኔ ለምን አልተናገራችሁም? እኔ በሚዲያ ተናገርኩት። መስቀል ለምን አስቀመጠች ምናምን ስላቸው የሰው እምነት የጋራ ነው፣ የእምነት የግል ነው፣ አይመለከተንም፣ እኛ አገባንም ብላችሁ ዝም አላችሁ ያኔ ማለት ነው። እሱም አለፈ። ይሄ ለሶስተኛ ጊዜ ነው ለአራተኛ ጊዜ ነው እንግዲህ ይሄ ቪዲዮ ሲሰራ በመስቀል ማለት ነው። እሱም ሆነና አለፈና አሁንም ለሶስተኛ ጊዜ መስቀል አውጥታ መጣች። እቺ ሴትዮዋ ለምንድን ነው በመስቀል የምትጫወተው? ለምንድን ነው መስቀል አጀንዳ የምታደርገው? ለምንድን ነው ብለን ስንጠይቃችሁ እምነት የግል ነው አይመለከትንም እኛ አላችሁ። እሺ ብለን ተቀብለን አለፍን። ሁል ጊዜ ሚዲያ ላይ ስትመጣ ልብሷን ፓንቷን ቀይራ ራቁት እንደምትመጣ አሃል መስቀልም እያወለቀች እያደረገች ስትጫወትበት እንደ ኳስ ክለብ ነው ስትጫወት የኖረችው። ዛሬ አይደለም እሱ በሱ አለፋ። ኦኬ ብለን ተቀብለን እሺ ብለን ዛሬ ደርሰናል። ዛሬ ደግሞ የተነሳበት አንድ ሰው ስለምትጠሉ ሁለት ሰው ስለምትጠሉ ነው እየተቻችሁ አላችሁ እንጂ የምር ለእምነታችሁ ተቆርቆራችሁ አይደለም። ለእምነታችሁ አስባችሁ አይደለም። ፍትህ ለማታብ የምትሉት ለማታባችሁ ፍትህ ጠይቃችሁ አይደለም፣ ተናዳችሁ ነው እንጂ እሱም ደግሞ ይመጣበታሉ የተናደዳችሁት ማለት ነው። በመጀመሪያ ደረጃ ማን ነው ቪዲዮ ደቅ ነው የመጣ? ማን ነው ቪዲዮ የሰራ? የመጀመሪያ ቀን መስቀል እንደዚህ አርግታ ቪዲዮ የሰራችሁ ራሱ አይደለች እንዴ? ሩታ አይደለን እንጂ ቪዲዮ መጀመሪያ የሰራችሁ? እሷን ለምን አልተቻችሁም? እሷን ለምን አልተናገራችሁትም? አንድ ቡዜ እንደውም ፈጣሪ ስጣት ለመጀመሪያ ጊዜ ነው መስቀል ምናምን ብላ የመጣችሁ። ወንድሟን ቢሆን ወንድሟና ቡዜ ለመጀመሪያ ጊዜ ነው መስቀል መጫወት የጀመሩት። አብርሃም እና ሩታ ግን እንደ ኳስ 3 ዓመት 4 ዓመት ነው ሲጫወቱ። እስኪ ዝም ህልከኛ ዝም በይ፣ እኔ መልስላታለሁ። ዝም በይ፣ እራሴ መልስላታለሁ። ዝም በይ። የፈለገች ታውራ። ሰው ሀሳብ ደቅና የመጣችው ራሷ ናት። ራሷ ካሜራ ደቅና መጣች። ይሄ ለአንተ አረጋለሁ ልበስ ምናምን ብላ አብሉን አንጠልጥላ መጣች። ለሰው አጀንዳ ሰጠች። ሰው ሌላ ኦዲየንስ ሌላ ሀሳብ እንዲኖረው ሌላ ጥያቄ እንዲኖረው ያደረገችው ራሷ ናት። እሱ አለፈ። የምትተቹት ዛሬ 2 ሰው 3 ሰው ስለምትጠሉ ነው እየተቻችሁ አላችሁት። ለምንድን ነው የምትተቹት ዛሬ? እነሱ አብርሃም ስለምትጠሉ ቡዜ ስለምትጠሉ ነው እየተቻችሁ አሉት። ኖ ለማተባችሁ ተቆርቆራችሁ ነው እየተቻችሁ አላችሁት። አይደለም ለማተባችሁ ተቆርቆራችሁ አይደለም። ለመስሙ ኦርቶዶክስ ናችሁ ግን ኖ ጥያቄ ይጨርሳለሁ። እንትና ለስሙ እኛ ኦርቶዶክስ ነን እኛ ባለማተም ነን ትላላችሁ፣ ግን አይደላችሁም እያንዳንድሽ ማለት ነው። ለምንድን ነው እሷን አትናገሩ ምናምን እያላችሁ ነበረ። ትላንትናም ጠዋትም እየሰማው ነበረ። ዋና እሷ አይደለች እንዴ? ካራክተር የምታመጣው እሷ አይደለች እንዴ? ለእምነታችን እያስረከሳችሁ ያላችሁት እናንተ ናችሁ፣ እነሱ አይደለም። ለምንድን ነው ቡዜ ስለምትጠሉ ኦር አብርሃም ስለምትጠሉ ነው እየተቻችሁ አላችሁት? መጀመሪያ ግን እሷ ነች መስቀል እንደዚህ ማታ በንጠለጥላ የመጣችሁ ቪዲዮ የጀመረችው ሀሳብ ያመጣችሁ አዴ ያመጣችሁ ሚዲያ ላይ ራሷ ናት። ሩታ ናት እንደዚህ ያደረገችው። ቡዜ እሷ 3 ዓመት 4 ዓመት ነው ሚዲያ ላይ ስትጫጫ የኖረችው በማታብ ስትሰራ የነበረችው። ኦኬ ይሄ በዚህን ልቋጭና ጥያቄ ያለኝ ይሄ ቪዲዮ ገብቼ አየሁትና ማተብ ያወለቁት ቡዜና ወንድሙ ማተቡን ከሰውዬ ያወለቁት ቪዲዮ ሳያው የዛሬ 3 ሳምንት በፊት ነው። ወር ሊሆነ ነው ቪዲዮ የተለቀቀው። ያኔ ሩት ለምን አልተናገራችሁም? ባልና ሚስት ወደፊት ስትሉ ስታሽቃብጡ ቪዲዮ ስትሰሩ ምን ስትሉ ነው የኖራችሁት? ያኔ አልታያችሁም? ባለማተም መሆናችሁ
ስህተት የለውም። ባልና ሚስት አንድ ላይ ሲኖሩ ስህተት የለውም ማለት እንዴት ስህተት የለውም? ችግር የለውም። ምንም ቢያረጉ እምነት ላይ መስቀል ላይ እንደዚህም ቢያረጉ ችግር የለውም። ባለፈው ከትላንትና ወደ እሱ መጥቶ አይ እኔ አልፈልግም ከማንም ጋር አልኖርም ስል አንጨረጨራችሁ፣ ተናደዳችሁ። እንዴት እንደዚህ ይላል? ሚስትን አልፈልግም ስለው እንዴት ሚስቱን አይፈልግም እንዴት ከእሷ ጋር አይኖርም ብላችሁ ተናደዳችሁ እና አጀንዳ አነሳችሁት። 3 ሳምንት ግን ምንም አላላችሁ። እውነት ለማተባችሁ እውነት ፊት ፈልጋችሁ ፊት ጠይቃችሁ ከሆነ 3 ሳምንት ሙሉ የት ነበራችሁ? አብርሃም እና ሩታ አንድ ላይ ሲሆኑ ስህተት የለውም። መስቀል እንደዚህ ተደርጎ ያረብ አማኔ خلاص አልተባለም። ለምን እሱ ባለፈው መጥቶ እኔ ሀሳብሽን ክያ ኮመንት ላይ ትተሽ ጨርሽ። ሰው እዚህ ቁጭ ብለ እየጠበቅሽ ነው። ሌላ አፍሽን ታያቸው እነሱ ኮመንት ስሩ ማለት ነው። ይሄ ነው። ሲቀጥል ደግሞ እኛ ባለማተብ ነን ለፍትህ እንጠይቃለን ትላላችሁ በምላሳችሁ፣ በልባችሁ ግን እምነታችሁን አስረክሳችሁ ለእምነታችሁ መቆም ሲገባችሁ ተራ ዩቱበር ከፍ እያደረጋችሁ ነው ያላችሁት። እናለን እኮ ከታች የሚቀመጠው እኮ እናለን እኮ እንታዝባለን እኮ አላማታለው ብቲ ከዚህ አልፎ ምን እንደማያረግሽ አሳይሻል።